አዘዙልኝ የኦርቶዶክስ መነጽር ማለት ይሄ ማለት አይደል እንደዚህ አይነት ማለት ነው የኦርቶዶክስ መነጽር በኦርቶዶክስ መነጽር ካላያችሁት አሉ ነገ ኤርሚ ሞተር እየነዳ ገባ ይሏል እንልሁበትም ኤርሚ ጌታ ይረዳል የፈለጉትን ይበሉ ሌላ አስነሳል ሰውዬ የለም አስማተኞች መተተኞች ጠንቋዮች ስሙ ልብ በል አስማ ደብተራውን ዋቴቨር እግዚአብሔር ጎብኝቶ ለህዝቡ ቤዛ አድርጓልና ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳንን ቀንድ አስነስቷል አለቀ አልኩ አናደርኩ እንደዚህ በየሰልህ ክብር ለመንፈስ ቅዱስ ይሁን ይቅርታ ዳሐ ልሳን ነው አለለም እደግመዋለሁ የእስራኤል አምላክ ጌታ እግዚአብሔር ይባረክ አለ ዘካርያስ የመጥምቁ ዮሐንስ አባት ትንቢት ሲናገር ጎብኝቶ ለህዝቡ ቤዛ አድርጓልና ቤዛዊት አድርጓልና አላለም የሴት ቤዛ የለም የወንድም ቤዛ ከኢየሱስ ውጪ የለም ጎብኝቶ ለህዝቡ ቤዛ አድርጓል እንትን ቢሆን እንትን ብሎ ከዛ እሱን እውነተኛ ለማድረግ በመንፈስ ተመርተው ይሏል ኦፍ ኮርስ በመንፈስ እንኳን ተመርታችሁ እሱ ላይ እሱ ፓርት ላይ በርግጥ አምናችኋለሁ ጥያቄው በየትኛው መንፈስ ተመርተህ ነው እኔ መቻል ተመርሃም አልኩኝ በመንፈስ ተመርተው ነው የሚለው ላይ እኔ ብዙ አልቃወማችሁ በደንብ በመንፈስ ተመርታችሁ ነው እኮ በአጋንንት መንፈስ ልክ ነው ያው በክርስቶስ ደም ላይ በሚዋሽ በመስቀሉ ስራ ላይ በሚዋሽ መንፈስ እሱ ልክ ነው አሁን ወደ ገደለው ንግባ ምንም ግርግር አያስፈልግም ይሄን ያህል ድቁናና ማንነትን እስከ መካድ እስከ መሸፈን ከምትደርስና ከምትሳቀቅ the best solution ምንድነው መሰለህ ብሮ በቃ ወንጌልን ተቀበል ቦታ ክብር ይኑረው አንተ ቤት ክብር ይኑረው ይከለለኛል ያልከው ገደል ያዋረደ ነው በቃ እንዴ ቀጠሮ መያዝ እኮ ሙያ አይደለም እኮ ቀጠሮ ይያዙ መጥፋት ምን እንዴ ጣሪ አክባሪ በሆነበት ሀገር ላይ አሁን እኮ ተጣሪ አክባሪ እኮ ሆነ እኮ ተጣሪ ቁጭ ብሎ ይጠብቃል ጣሪ የለም እኮ እኛም በተረቱ ምናቀው ጣሪ አክባሪ ነበር አሁን እኮ ተጣሪ ሆነ እኮ አክባሪው ይመጣል እንቅልፉን ሰውቶ ለዛው በሱ ሰዓት ትክክል አይደለም ይገኛል ተጣሪ የውሃ ሽታ እሺ ሌላ ልሞክር ጣሪው ደግሞ ብዛቱ አሁን እኮ ሰሞኑ ሁሉም ልዋይ የሚለው ሁሉ በዛኔ እኮ እኔ እንዴት ነው አንድ ኤርሚያስን 10 ሰው በጣም እንደዚህ በጣም ይፈልገው ምክንያት ምንድነው ሳይካካስ ሊቀር ነው ወይ ዲያቆናችን እንደዛ በአደባባይ ከቢሃይንድ ባዮ ጋር ተደምሮ 30 ምናምን ሺህ ሰው ያየ ተዋረደበት ውርደት እንዲሁ ሊቀር ነው ወይ መቼ ነው ኤርሚያስን እንትን ምናጣጣው ነው እንደሱ አይደለም ወንጌል ስጋዊ ኮንካ ያዋጣ መዶሻ ካነሳ ወንጌል አትሰራ እውነት አናተና ፈርጠዋለሁ ምናምን ባገኛለቀም ስላልክ ወንጌል አይሰራም ወንጌል የሚሰራው ወደ ቅዱሱ መጽሐፍ ሁሉንም መዝኖ አበጥሮ ወደሚለየው ወደ ቅዱሱ ቃል ስትመጣ ብቻ ነው በሱ ማፈር የለም በሱ መሸማቀቅ የለም በቃ እሱ ስትይዝ ማንነትን መቀየር አያስፈልግም አንተ መቀየር እሱ ነው የሚቀይረው ላንተ የሚናገረው ላንተ የሚሰራው ላንተ የሚያጠራው እሱ ነው አንተ ፋይት አታረግም እሱ ነው ፋይት የሚያደርግልህ ቀደም እንደነገርኩ ገደል ሲሆን ድርሳን ሲሆን ግን መከራ አንተ ያለ አሁን ኦርቶዶክስ ምን ነው ባለውንኩ የሚያስብልበት ዘመን መጥቷል ለምንድን በየተራ ይዝናናባል ከዚህኛው ቤት ስክሮል አድርገህ ዛኛው ቤት ሲገባ ገድለ ምናምን ተከፍቶ ሲሳቀበት አገኛለህ በነገር ድነት ላይ የሚዋሽ መጽሐፍህ ማስረጃ ያልቀረበበት መጽሐፍህ በቃ ማስረጃው ምንድነው ባለፈው ተናግሬ ነበር እቺን ልናገርና ልጨርስ ልክ ቪዲዮን አሳያቸዋለሁ መሐመድ ነው አሉ ሰውየው ሲናገር ኢንተርቪው ላይ ነው ከመካ ወደ ኢየሩሳሌም በሌሊት በአህያ ሄዶ ያቃል በሩ ያቃል ይላል ተረቱ ኦኬ ማስረጃ ሲባል ማን ነው በመስክርነት የተገኘው አህያዋ ዶንኪዋ ነች አለ አሁን በዚህ ዘመን አይታችኋል ዶንኪ ነው ምስክሩ ዶንኪ ቲዩብ ማለት ነው ለእስላሙም ምስክሩ ዶንኪ ነው እዚህም ደግሞ አሁንም እንደሆነ ዶንኪ ቲዩብ ነው አሁን መጡና በዶንኪ ቲዩብ ምስክርነት ይዘው መጡ በቃ ዶንኪ ተለያዩ እንጂ መጨረሻ ምን ይላሉስ እንትን አህያዋ ተናግራ ይላሉ አሁንም ሶስተኛ አህያ ደግሞ አመጡ ከመጽሐፍ ቅዱስ ላይ የሚጠቅሱላችሁ አህያ ነው አህያዋ ተናግራ ይለ እንዴት አምር ከዶንኪ መች ነው የምትላቀቁትና ወደ ቃሉ የምትመጡት
ሁሉ ነገር ተኖልኩ ሙስሊምም ሲዋሽ እኔ ያመሳሰላቸዋል ስላቸው ምሳሌያቸው ተመሳሳይ ነው የሚጠቅሱት ነገር የሚጠቀሙት ነገር በጠቅላላ እንትን ነው ሙስሊሞቹም ጀስቲፋይ ለማድረግ የመሐመዳቸውን የነብያቸውን እንትን ዶንኪ ነው የሚጠሩት እነዚህም ዶንኪ ነው እስቲ ከዶንኪ ውጡ ሐሳባቸውን የሚገልጹት ዶንኪ ቲዩብ ላይ ወጣው እና ብቻ at the end of the day ቀና ብለህ ክርስትናን እንደው በጥሩ አቋም መጨረስ ከፈለክ ጌታን ማስከበር ከፈለክ ወንጌል ማገልገል ከፈለክ ቃሉን ብቻ አንሳ ቃሉን አንሳ ቃላቸውን አታንሳ ቃሏን አታንሳ እንዴ ማንነች ደሞ እንኳን ናቃትን ብናቃት እንኳን ጥሩ ነበር ቢያንስ ቅድስት ድንግል ማርያም ብትሆን አትሊስት አው በጸት ነኝ ይዱኛል ስለሚል እሱ ስለተጻፈ ያስኬድ ነበር አሁን እኮ ያንተ ያርሴማ ቃል እንዳለ ሙሉ ስድብ ነው ላስነበብ ይችላል አይ ቃሏን ስታነሳ የዚህ ነው ችግሩ የከሌ የሚባሉ ሰውዬ ድርሰታቸውን ስታነሳ ነው ችግሩ ቃሉን የጌታን የሐዋርያትን ትምህርት አንሳ አታፍር አሁን ናና በሰላም ማርያም ለኃጢአት እንደሞተች እንዳልሞተች በሰላም አስረዳ እንጂ አትዘልቀው ዝም ብለ ዲቤት እየቀራ አትዘልቀው በቃ ዝም ብዬ ነበር የሆነ ሰሞን እየታዘብኩ እንትን ከመናስቆጣቸውና ተነጋግረው ይምጡ ብዬ ነበር ምንም አትመጣም ይሄው ዲቤት አይቀበልም ትላል መቀበል እኮ አይደለም ቦታው ላይ ሰዓቱን ልክ ኤግዛክት ሻርፕ ሰዓቱን አክብሮ ተገኝቶ የለህም እኮ የውሃ ሽታ እኮ ነው ብለህ እንደው ልውክ እንኳን ትልኩም ይቅርታ ያልተገኙት በዚህ ምክንያት ነው ብላናትሉም እንዴ እና አሁን ምንድነው ምን ጉድ ነው ግን ግራ ከቦኮ ነው ተጠሪኮ አክባሪ ሆነ ጠሪ ሳይሆን እንዴ እና ይገባናል ተቀጥቅጧል ሐሰት ትምህርት አሁን የሚሻለው ኑና በሰላም አስረዱ ኢየሱስ የሞተው አለበቃ ብሎ ነው ወይ ማርያም የሞተችው ኤርሚዬ በደንብ በኋላ ሄደበታለሁኝ አንድ ሐሳብ ጨምራለሁ ተባረኩ ወዳችኋለሁ አረዳግሻ ይቀጥል ፕሊዝ አንዴ የሆነ ቦታ ልደርስ ነው እሺ ታለኝ ተባረኩ ኦኬ እሺ ጌታ እሺ በጣም ይቅርታ ወገኖች እግዚአብሔርን እጅግ አድርገን እናመሰግናለን ኦኬ ቆይ ካሜራ ልከፍት ብዬ ኦኬ ላይ ግን ሂድባት ትንሽ የሆነ ሰው አስደግሞባቸዋል በዶንኪ ሙስሊምና እነሱ በጣም ዶንኪ ላይ እና ያመሳስላቸዋል እጅ ልጅ ያስኬዳቸዋል ስል በመረጃ ነውና ቪዲዮውን በኋላ አሳያለሁ ተዝላለኝ ዶንኪ ዋኔ በመዶሻ በማረሻ ብለዋል እኮ ብራዘር እንዴ ታስበላኝ እንዴ ወርዋሮት ጀመር ኦኬ ትምህርት ይሄንን አረስት እንደዚህ ያደርግ ነው ያው ደጋግመን ነገራናችኋል እሺ ቪዲዮ ኦኬ እንደዚህ ዲሳፒር መሆን አለበት ጣውት ዲሳፒር ነው መሆን አለበት እሺ እግዚአብሔር ይባርክ እንኳን ደህና መጣችሁላችሁ በጌታ ኢየሱስ ክርስቶስ ሰላም ብያለሁ ይሄንን አረስት የመረጥንበት ምክንያት ዛሬ ደጋግመን ተናግረንበታል ቅድም ዳግሻዬ እንዳለው ደጋግመን ስንናገር ግን መጻፍቶቻችሁን ስናሳይ እዚህ ካሜራ ከፍተን ቪዲዮ ገልጠን ስናሳይ ገጽ ግዕዝ አማርኛ የተጻፈውን ብዙ ምክንያቶች ሰጣችሁናል አንደኛው ምክንያት እንደውም ረስቸው ነበር ዘልየው ነበር አሁን እናገርበታለሁ አንደኛው ምን አሉ የኮምፒውተር ስህተት ነው አሉ እንጂ እንደዚህ የሚል ጽሁፍ በቤተክርስቲያናችን ውስጥ የለም አሉ ሁለተኛው እንደገና ደግሞ አይ የጴንጤዎች እጃቸው ረጅም ስለሆነ እነሱ አስገብተው የጻፉት እንጂ ቤተክርስቲያን ይሄን ነገር አታውቀውም አሉ ኦኬ እንደገና ደግሞ አይ የተጻፈው ተጽፏል ግን ይሄን የዘነጋውት የነበረው በኦርቶዶክስ ማይንድ ሴት ስትቃኝ ነው በኦርቶዶክስ መነጽር ስታየው ነው አሉ የኦርቶዶክስ መነጽር ማለት የኔ እዚህ ጋር መነጽር አለ ይባል ለውጪ ተብሎ በዶክተር ለፀሐይ ለምናምን ነገር ተብሎ ትንሽ አይኔ አይ ቲንክ ከማንበቡ የተነሳ ይመስለኛል አሁን እንደዛ ነው ያሉ አዘዙልኝ የኦርቶዶክስ መነጽር ማለት ይሄ ማለት አይደል እንደዚህ አይነት ማለት ነው የኦርቶዶክስ መነጽር በኦርቶዶክስ መነጽር ካላያችሁት አሉ ነገር
ነገ ኤርሚ ሞተር እየነዳ ገባ ይለዋል። ልሁበትም ኤርሚ ጌታ ይረዳል። የፈለጉትን ይበሉ እና ጌታ ይባረክ። ውጪ መኪና ስነዳ ለላይት ለፀሐይ ብርሃን እንደዚሁም ለማንበቢያም ጭምር ሁለቱም በአንድነት ሆኖ በዶክተር ትእዛዝ የተሰራልኝ መነጽር ነውና እሺ የኦርቶዶክስ መነጽር አላችሁ። በኦርቶዶክስ መነጽር በኦርቶዶክስ ማይንድ ሴት ስላላያችሁት ነውና እዩት አላችሁ። ያ የኦርቶዶክስ መነጽር የት እንደሚሸጥ ግን አልነገራችሁንም። ምናልባት መነጽር ያላችሁት ቀጥታ እንደዚህ አይነት መነጽር ከሆነ ብዬ በሚል ማለት ነው። ምናልባት አሁን ይሄ መነጽር ሳረጋው በጣም ከአይኔ ጋር ተስማሚ አድርጎ በደንብ በመሳሪያ ታይቶ ዶክተር አረጋግጦ እና ራሳቸው ናቸው ያዘዙልኝ። ፍሬሙን እኔ መረጥኩ። መስቶቱን ግን ራሱ አውስትራሊያ ሀገር ተወስዶ በስርዓት የተሰራ ብዙ ሺህ በኢትዮጵያ ቢሆን ብዙ ሺህ ብር የሚያወጣ ማለት ነው። ኦኬ የት ነው የሚሸጠው የኦርቶዶክስ መነጽር? ስለዚህ አሁን በዚህ መነጽር ላምብብ ብዬ ብር እናንተንም አያለሁ አርጌ እናንተን አያለሁ። ስንት 500 ሰው እንዳለ ከላይ 5 ሰዓት ከ12 እንደሆነ እኔ ጋር በሙሉ እዚህ ጋር ያለው በሙሉ ነው የሚያሳየው። እንደውም አጉልቶ ነው የሚያሳየው። ትንሽ ጎላ አድርጎ ያሳየዋል በደንብ ላይቱን ደብዘዝ አድርጎ ላይኔ በሚመጥን አይነት ነገር አድርጎ የኮምፒውተርም ጭምር ስለሆነ ማለት ነው። የትኛውም ላይት የፀሐይም ይሁን የነኚህ ምናምን ነገር አድርጎ በጣም በቃ ዶክተሮች ባለሙያዎች ናቸው። እግዚአብሔር አምላክ ይባርካቸው። የት ነው የሚሸጠው? ስለዚህ አሁን ይሄ መነጽር ዋሽ ብዬ ብለው አይዋሽም። እዚህ ቲን ከ ብሎ አያነባትም። ሰን ሸ ብሎ አያነበውም። ከላይ ያለችው አንቀጽልና ሰን እንደዚህ አግድመት ሰ እንደዚህ በአድርገን ከላይ ያለች ጭንቅላቷ ላይ እናርጋት። ሸ ለማድረግ ደግሞ ጭንቅላቷ ላይ አግድመት እናርጋለን። አግድመቷን አይጨምርም፣ በፍጹም አይጨምርም። ብዥ የሚል ካልሆነ በስተቀር አይጨምርም። የት ነው የሚሸጠው? በኦርቶዶክስ መነጽር ስላላያችሁት ነው። በኦርቶዶክስ ማይንድ ሴት እንትን ስላላችሁ ነው። ደግሞ ሌላ ደግሞ ያመጡት አብረው ቀጥሎ ያመጡት ይሄንን መጽሐፍ ለመረዳት አሉ። ምኑን ገድላት ድርሳናትን ለመረዳት የግድ ኦርቶዶክስ መሆን አለባችሁ በመጀመሪያ ነው። አሁን ገድል ድርሳን ለመረዳት ኦርቶዶክሳዊ ለመሆን ስንሯሯጥ ይታይ። ዘማሪ ዳጊ አቤት ምን ልትሆን ነው? ኦርቶዶክስ ስለሆን ነው። ምን ሆነህ? ታምረ ማርያም የሚባል መጽሐፍ አንብቤው አልረዳ ብያልኩ እና ኦርቶዶክስ ልትሆን ነው? አዎ ኤርሚያስ ብትሆን ኦርቶዶክስ ሁኑ ብለውናል። ለምን? ድርሳነ ሚካኤልን አንብቤ አልረዳው ብያልኩኝ። ታዲያስ ስጠይቃቸው ኦርቶዶክሳዊ ስትሆኑ ይገባችኋል፣ ጴንጤ ከሆናችሁ ግን አይገባችሁም ብለው አሉ። እንዴት ነው አማርኛ አንብቤ ለመረዳት ጴንጤ ስለሆንክ ሙስሊም ስለሆንክ ኦርቶዶክስ ስለሆንክ ሳይሆን በሃ ለሃ መሰረ ሸቀ ብሎ የሚለውን ፊደል ሆያትን ተምሮ ማንበብ ብቻ ነው የሚጠበቀው። ታምታታለህ እንዴ አንተ ስርዓት የለም። ኢየሱስ ጌታ ነው ብሎ የሚለውን ቃል ለመረዳት ይኸውልህ የሙሉ ወንጌል አባል መሆን አለብህ። ወደኛ ወደ ጴንጤዎች ካልመጣ ኢየሱስ ጌታ ነው ብሎ የሚለው ንግግርና ጽሑፍ ለኦርቶዶክሳውያን አይገባም ብሎ ማለት ቀልድ ነው፣ ቀልድ። ይሄም ሌላኛው ሰበብ ነበር። ዳግያ የረስተኑ ቀደም ማለት ነው። አታሳቡ። አንደኛ ጋር ስትመጡ ይገባችኋል። አንዴ ኮምፒውተር ተሳስቶ ነው፣ አንዴ እጃችሁን አስገብታችሁ ጽፋችሁበት ነው፣ አንዴ በእግራችሁ ረግጣችሁት ነው ብሎ ማሳበብ የለም። እንዴት ጳጳሱ ሊሰብኩ ቻሉ? ጳጳሱ ኬት አምጥተው ነው የሰበኩት? ከቤተክርስቲያን የተገኘ መጽሐፍ ነው። መጽሐፉ ምንድን ነው? ነገረ ማርያም ነው። እሺ ሶሪ ቤተሰቤን እንትን እያልኩ ነው። ኦኬ ስለዚህ ምክንያቱ ሁሉ አንዱ ምክንያቱ ኋላ አነሳ እናቱ እህቶቻችን እንደሚሉት ማለት ነው ዱቄት ሲያቦኩ ውሃ ያነሳም ይላሉ። ሚስቴ ስትል ሰማለሁ፣ እናቴም እንደዛ ስትል ሰማለሁ። እና ውሃ ያነሳም የሚባል ዱቄት አለ እና ማለት ሚዛን የማያነሳ ነገር ሰበብ ማብዛት ተገቢ አይደለም። ከዛ ቅድም እንዳልነው እኔም ዳግሻም እንዳልነው ንስሐ ገብቶ ከእውነት ጋር መጋፈጥ ነው። በቃ ከእውነት ጋር መጋፈጥ ብቻ ማለት ነው። ለኃጢአተኞች የሞተች ማርያም አለች በምድር ላይ። ኢየሱስ ክርስቶስ እናቱን የሱ ሞት አንሶ
የሱ ሞት የማያስፈልግ ሆኖ የሱ ሞት ለተወሰኑ ሰዎች ለነዛ ለ9999 ነፍሳት የኢየሱስ ክርስቶስ ሞት የማያድናቸው የኢየሱስ ክርስቶስ ሞት የማይመለከታቸው ሆኖ እሱ እናቴ የኔ ሞት ያው እንደምታውቂው ለሌሎቹ ነው ሌሎቹን ያዳነው እነኚህን ግን 9999 ነፍሳት ሲኦል የገቡትን የኔ ሞት ሊያድናቸው አይችልም በኔ ሞትም እመኑ ብሎ ሊነግራቸው የሚችል የለም ስለዚህ አንቺ እንደኔ ለምን አትሞችላቸው አንቺ እንደኔ ኮስት ሞችላቸው በአንቺ ሞት እነሱ አምነው መንግስተ ሰማያት ይገባሉ እልም ያለ የሰይጣን የዘንዶ ትምህርት ነው ይሄ ትምህርት ነገረ ማርያም ላይ በዚህ ጉዳይ ነገረ ድነትን በተመለከተ የተጻፈው ትምህርት የሰይጣን ትምህርት ነው የጌታችንን የኢየሱስ ክርስቶስን ሞት ያቃለለ ትምህርት ነው የጌታችንን የኢየሱስ ክርስቶስ ሞት ለሌሎች ለነዛ 9999 ነፍሳት አይገባቸውም እሱ የሞተው ለሌሎች ነው ለነዚህ ግን ፍጡር የሆንሽው አንቺ ነሽ መሞት ያለብሽ ያንቺ ደም ከኔ ደም እኩል ነው ያንቺ ስጋ ከኔ ስጋ እኩል ነው የኔ ደምና ስጋ መፍሰስና መቆረስ ለሰው ልጆች በደልና ኃጢአት ስርየትን እንደሚሰጥ ያንቺም ልክ እንደነኚህ እንደዛ የሚሰጥ ነው ብሎ ሲላት እሺ ካልክማ በጂ ብላ አንድ ጊዜ አይደለም 7 ጊዜ ለምን አልሞተላቸው ብላ አልሞትም ብላ በመጀመሪያ በሰላም ሙቺ ብሎ ሲላት አልሞትም ብላ ስትከራከረ የነበረችው አሁን ግን ለነዚህ ከሆነ ቀትለኒ በእንቲያሆሙ ብላ ተላልች ስለነሱ ቤዛ እንደሆን ግደለኝ አለች ይላል ሰላም ህማማት ላይ ወልድኪ ነፍሳተ ሶባ አራአይኪ በእሳተ ኩነኔ ዘሐሙ በላይ ጻፍካትን ወይ ተሰርዛታለህ ወይ ትውጣታለህ አለቅ ሰበብ ማብዛት የለም በግዕዝ በአማርኛ ጽፈስታ በቃ ጳጳስ የሚሰብከውን መምህራን ሁሉ የሚሰብኩትን እሱን መተ እኛ ስናሳይህ መናፍቃኑ ጽፈው ነው አስገብተው ነው በዛ ሰበብ የለም ማለት ነው ስለዚህ እዚህ ላላችሁ ሰዎች የምነግራችሁ ለሰው ልጆች በደልና ኃጢአት ቤዛ የሆነ በሞቱ ሞታችንን የሻረ ሕይወት ሊሆንልን ሊበዛልን ከብርሃናት አባት ከእግዚአብሔር አብ ከሰማያት ተልኮ የዛሬ 2000 ዓመት ከብዙ ሺህ ዓመት በፊት በባሪያዎቹ በነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳንን ቀንድ አስነስቷል ይላል አቃለቅ ሌላ ነገርን ኮተታን ይዘት ጠግነም ተቀመቀበጣ ያለበት የመዳንን ቀንድ አስነስቷል ይላል ዘካርያስ በትንቢት ሲናገር በቃ ሌላ ያስነሳል ሴትዮ የለች ሌላ ያስነሳል ሰውዬ የለም አስማተኞች መተተኞች ጠንቋዮች ስሙ ልብ በልና ስማ ደብተራውን ዋቴቨር እግዚአብሔር ጎብኝቶ ለህዝቡ ቤዛ አድርጓልና ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳንን ቀንድ አስነስቷል አለቀ አልኩ አናደርኩ እንደዚህ በየሰልህ ክብር ለመንፈስ ቅዱስ ይሁን ይቅርታ ዳጽ ልሳን አለለም እደግመዋለሁ የእስራኤል አምላክ ጌታ እግዚአብሔር ይባረክ አለ ዘካርያስ የመጥምቁ ዮሐንስ አባት ትንቢት ሲናገር ጎብኝቶ ለህዝቡ ቤዛ አድርጓልና ቤዛዊት አድርጓልና አላለም የሴት ቤዛ የለም የወንድም ቤዛ ከኢየሱስ ውጪ የለም ጎብኝቶ ለህዝቡ ቤዛ አድርጓል ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳንን ቀንድ አስነስቷል ማዳኑም ከወደረኞቻችንና ከሚጠሉን ሁሉ እጅ ነው በርሱ ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስናና በጽድቅ እናገለግለው ዘንድ ሰጠን አክ ሃሌሉያ እዚህ ጽድቅ ፊት አትቆምም ተረት ይዘህ መድኃኒ ዓለም ክርስቶስ ምስክሬ ነው አትቆምም ገለባ በእሳት ፊት እንደመቆም ማለት ነው ወንጌል ፊት ተረት ይዤ ቆማለሁ ብለህ ብትል ገለባ በእሳት ፊት እንደመቆም ነው በትንቢተ ሆሴዕ መጽሐፍ ላይ እግዚአብሔር ያምላካችን ቃል ሲናገር ለኤዶሚያስ የተናገረው ቃል ማለት ነው ማን በትንቢተ አብዲዩ ሆሴዕ አልኩኝ ሶሪ በትንቢተ አብዲዩ በሚባለው አንድ ምዕራፍ ያለው ታላቅ ነብይ ማለት ነው
ለኤዶምያስ ፍርድን ሲናገር ምን አለው? የያዕቆብን ቤት እሳት የዮሴፍን ቤት ነበልባል አደርጋለሁ፣ የኤሳውን ቤት ገለባ ይሆናል፣ ቅሬታ እስከማይገኝለት ድረስ ይበሉትማል ይላል። ይኸው ነው ተረትህ። የሙሴ በትር የፈርዖንን ጠንቋዮች በትር ስልቅጥ አርጋ እንዳወጣችው ጌታዬ ኢየሱስ ምስክር ነው እኮ አልኩ። ሃሌሉያ! የኔ አባት እኔ እዚህ አወራሃለሁ፣ አንተ እሱ እዚህ ያወራኛል። አየህ፣ የጌታዬ እግዚአብሔር መንፈስ ተመጣለህ ተዋጣለህ ማለት ነው። የጸጋው ብርታት ተረትህን ይውጣዋል። አንተን ሊያድን አንተን ሊያድን ወንድሜ ለምን አትፋታም? ከተረት ጋር የተጋባውን ቃል ኪዳን አውጥተህ ጣለው። ከተረት ጋር እኮ አልኩ የእግዚአብሔር ካልሆኑ መጽሐፍቶች ጋር የተጋባውን ቃል ኪዳን አውጥተህ ጣል። ለምን አይጠቅሙም? ለምን አይረቡም? ለምን አያድኑም? ብራዘር አያድኑም። እግዚአብሔር ነው መዳኛውን የሰራው። ኖህ ጻድቁ ነው። ቴንኪው የጌታዬ አባዬ መንፈስ። ኖህ ጻድቁ ኖህ ከጥፋት ውሃ እንዲድን እግዚአብሔር ራሱ ስራ ብሎ ትእዛዝ በሰጠው መርከብ ውስጥ ገብቶ ሄዳ ነው እንጂ ራሱ በራሱ ተነሳሽነት ተነስቶ የሰራው መርከብ አይደለም። እንጨቱን ሁሉ ነግሮታል። ከጎፈር እንጨትም መርከብን ላንተ ስራ አለው። የአባቶች አምላክ ስራ ምን? ከጎፈር እንጨት መርከብን ላንተ ስራ። ፍጥረቱ በፊቱ በሰራው በደልና ኃጢአት ምክንያት ሊያጠፋው እግዚአብሔር ስለወሰነ ስራ። አንተና ቤተሰብህን አድናለሁ። እኔ በነገርኩ አንተ በምትሰራው እኔ በነገርኩ መሰረት በምትሰራው መርከብ ውስጥ ገብተህ አንተንና ቤተሰብህን አድናለሁ። ምክንያቱስ በፊቴ ጻድቅ ሆነህ አግኝቻለሁና። ሽማግሌ ይህንን የሰማው ኖህ 120 ዓመት ሙሉ ነው የቀጠቀጠው እግዚአብሔር ስራ ብሎ ስላለው። ስለዚህ ኖህና ቤተሰቡ እግዚአብሔር ስራ ብሎ ባለው ከጥፋቷ እንዲድንበት እግዚአብሔር ስራ ብሎ ባለው ከጎፈር እንጨት ስራ አለው። ወርዱ ስፋቱን ርዝመቱን ነገረው። ከዛ በውስጥና በውጪ በቅጥራን ለቅልቀው አለው። ቅጥራን ማለት የመሬት ነዳጅ ድፍድፍ የሚጨመቀው ጭማቂው ማለት ነው። ሙጫው ወይ ደግሞ ይሄ መኪና ስንነዳበት መንገድ ላይ አውስትራሊያም ይሁን አሜሪካም ይሁን ዋቴቨር የትኛውን ቦታ ላይ የምንነዳበት ሬንጅ፣ ይሄ አስፋልት መኪና የምንነዳበት አለ ጥቁሩ፣ እሱ ማለት ነው ሙጫ ሬንጅ ይባላል። እሱ ያ ሬንጅ የሚባለው የነዳጅ ድፍድፉ ተጨምቆ የሚወጣው ጭማቂ ጭቃው ማለት ነው። ቅጥራን ይባላል በዚያን ዘመን። በቅጥራን ለቅልቀው አለው መርከቡን ከውስጥና ከውጭ። ለምን? ለጌጥ ነው። በሬንጅ የተለቀለቀ ቤት ምን ጌጥ አለው? ጥቁር ነው። ታዲያ ለምንድነው ለቅለቅ ያለው? የጥፋቷ ወደ መርከቢቱ አካልነት ውስጥ እንዳይገባ ነው። በውስጥም በደንብ ለቅልቅ፣ በውጭም በደንብ ለቅልቃት። እዛ አንተ ግባ ከነቤተሰቦች ተባትና እንስት እያረክ እንስሶችን አስገባ። እግዚአብሔር የፈቀደው ብቻ እግዚአብሔር በፈቀደው መርከብ ውስጥ እንዲሰራ በፈቀደው መርከብ ውስጥ በፈቀደው እንጨት እና በፈቀደው መጠን እና በፈቀደለት ሰው መርከቡ ተሰራ። የፈቀደላቸው ሰዎች 8 ሰዎች ኖህ ከነ ልጆቹ ከ3 ልጆቹና ከሚስቶቻቸው ከራሱም ከሰውየው ከኖህ ሚስት ጋራ 8 ነፍስ ወደ መርከቡ ገባ። እግዚአብሔርም የመርከቢቱን በር ዘጋ ይላል። ምንድነው ይሄን ሁሉ ዘበዘበው ብለህ ካልክ የአምላኬ ቃል ነው። ልብ ብለህ ስማ። ኖህ ገባ። ከጥፋት ውሃ የተረፈው እግዚአብሔር 40 ቀን 40 ሌሊት ቀላያትን ነደለ፣ ሰማያት ተከፈቱ። እግዚአብሔር ግባ ወዳለበት ስራ ብሎ ወዳሰራውና ግባ ብሎ ወዳለበት መርከብ ውስጥ ስለገባ ነው ኖህ የተረፈው እንጂ ኖህ በራሱ በሰራው መርከብ ውስጥ ራሱ በሐሳብ አመንጨቶ እግዚአብሔር ሳይነግረው
እንጨቱን ነግሮት ነው ቀጥራኑን ነግሮት ነው ርዝመቱን ነግሮት ነው ማመግባት እንዳለበት ነግሮት ነው በእግዚአብሔር ትእዛዝ ነው ማለት ነው መርከቡ የተሰራ ያ ፍጥረት የዳነው እግዚአብሔር ስሩ ብሎ ባለውና እግዚአብሔር ባዘጋጀው መርከብ እኮ ነው ብሎ የሚለው ዳኑ በእምነት አዘጋጀ ገቡ ዳኑ ያንን አዘጋጅ ብሎ ያለው ማን ነው ጌታ ነው ማለት አሁንም ልብ በልና ሰማይ የቀደመው ፍጥረት በዚያ ዘመን የነበረው ፍጥረት ከጥፋት ውሃ የዳነው እግዚአብሔር በዚህ ዘጋጅና በዚህ ውስጥ ገብታ ነው የምትድነው ብሎ ባለበት በእግዚአብሔር ትእዛዝ በተዘጋጀ መርከብ ውስጥ ገብቶ ነው አሁንስ እግዚአብሔርም አሁን በዚህ ዘመን ማለት ነው እግዚአብሔር ባዘጋጀው መዳን በኩል ለምትገባው እግዚአብሔር ባዘጋጀው መዳን በኩል እግዚአብሔር የዘላለምን ሕይወት በማን ነው የሰጠው በክርስቶስ በማርያም አለ የለም በአብርሃም አለ የለም እግዚአብሔር ደህንነትን በማን በኩል ያዘጋጀው ልጁ አማናዊው መርከብ ነው ወደኔ የሚከማች እሱ አይጠፋም ብሎ እንዳለ ማለት ካልተከማቸስ ከኃይሉ ክብር ብን ብለን የምጠፋው አልኩ ብራዘር ለዘላለም እዚህ ምነግር ድምጽ እኮ አልኩ ደጋግሜ ነግራችኋለሁ እንደ ክርስቶስ መልእክተኛ ወይ ለፍርድ በሲኦል ሲያቃጭልብ ይኖራል ወይ ለህይወት ይሆናል እኔ ግን ነግራለሁ ዘዳግም መጽሐፍ ምዕራፍ 30 ላይ አምላኬ እግዚአብሔር ቃል እንደሚናገረው ሞትና ሕይወትን በረከትንና መርገምን በፊትህ እንዳስቀመጥኩ ዛሬ ሰማያትና ምድርን ባንተ ላይ አስመሰክራለሁ እና አንተና ዘርህ ግን በህይወት እንድትኖሩ ህይወትን ምረጥ ለእስራኤል የተባለው ማለት ነው እግዚአብሔር ነው ያለው እኔም ወንድሜ እልሃለሁ ህይወትን ምረጥ ህይወት ክርስቶስ ነው ህይወት የእግዚአብሔር ልጅ ነው ደህንነት በሱ ዘንድ ነው በማንም በኩል አታገኝም ሰዎች ባዘጋጁልህ በኩል አትገባም አቡነ ተክለ ሃይማኖት ያድናሉ ብለህ እግዚአብሔር አቡነ ተክለ ሃይማኖትን ለመዳኛ ብሎ አላዘጋጀውም አራት ነጥብ ማርያም ብለህ ለደህንነት አላዘጋጃትም ብራዘር ማርያም ሳይሆን ከማርያም በተወለደው በክርስቶስ ኢየሱስ ታምን ደህንነትን ታገኛለህ ግልጽ አይደለም እንዴ ግልጽ ነው የለም ወንጌልን ተሰማላችሁ ስሙን ወጭናቶች ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው እግዚአብሔር ባዘጋጀው በልጁ በክርስቶስ ማንን ያዘጋጀው እግዚአብሔር አንድ በግ ነው ቀራንዮ ላይ ያዘጋጀው እንዲታረድልን ለበደል ኃጢያታችን ያዘጋጀው መዳኛ አንድ ነው ልጁን ያዘጋጀው አንተ አውርደው የእንትና እግር ተቆረጠ እኔና አንተ እንድንድን ትላለህ ዳርያስ እግራም ትውልድ እንትና እግራቸው ተቆረጠ የእንትና አይናቸው ወለቀ የእንትና አፍንጫቸው ተነቀለ ምናም ነገር እየተባለ ማለት ነው እግዚአብሔር ያዘጋጀው የመዳን መንገድ አንድ ነው ሶም ኢየሱስ እግዚአብሔር ያዘጋጀው የመግቢያ በር አንድ ነው እሱም ኢየሱስ እግዚአብሔር ያዘጋጀው ለዓለም ሁሉ እንዲታረድ ያዘጋጀው በግ አንድ ነው እሱም ኢየሱስ አለቀ ምን ነው ኤርሚያስ አንዳንዴ እንኳን ቀየራ ታረጉልንም እንደ የሆነ ነገር ምንም ትሉት ነገር የለም እናንተ ቤት በቃ ሁሉ ቀን ኢየሱስ ነው ብራዘር የሚቀየርልህ ነገር የለም የለም እዚህ ቤት በተረት የተጨማለቀ ነገር ለህዝብ አንሰጥም የአብ ልጅ ኢየሱስ ክርስቶስ ለዘላለም እኮ የሚያድን ጌታ ነው ወንድሞች እናቶች የኔ አባት ለዘላለም እኮ የሚያድን ጌታ ነው ቆንጆ ቋዳይ ነው ኢየሱስ ሌሎቹ ብራዘር ሌሎች ናቸው ደህንነት በእነሱ በኩል አታገኙም እግዚአብሔር ደህንነቱን ሲያዘጋጅ ያዘጋጀው በልጁ በክርስቶስ ኢየሱስ ነው ለዚህ ነው በአንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 5 ላይ ሲናገር እግዚአብሔር የዘላለምን ሕይወት እንደሰጠ ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው ካለ በኋላ ልጁ ያለው ሕይወት አለው የእግዚአብሔር ልጅ የሌለው ሕይወት የለውም አራት ነጥብ ልጁና እናቱ ያለው አልደረበም ልጁና እናቱ ጻድቃን ሰማዕታቱ አሮጊቱ ልቃውንቱ
ዞር በል ልጁ ያለው ህይወት አለው የእግዚአብሔር ልጅ የሌለው ህይወት የለው 4 ነጥብ የለ ዴት እኮ ቆንጆዬ መሰለ ኢየሱስ ውዴ የኔ ጌታ ዴት ቆንጆ መሰለ እኮ ለኔና ላንተ ሲል ነው ደም ግባት ያጣው የለም ልጁ ያለው ህይወት አለው የእግዚአብሔር ልጅ የሌለው ህይወት የለው የዘላለም ህይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይሄን ጽፌላችኋለሁ አለ ዮሐንስ የቱን ጻፍክልን ዮሐንስ 3 መልእክታት 1 ራእይ 1 ወንጌሉን በድምሩ 5 መጽሐፍት በዮሐንስ መጽሐፍቱ ሲፈልግ ማርያምን ያቃታል ወደ ቤቱ ወስዷታል ታድናለች ብሎ ጻፈ እንዴ አልጻፈም ያላ አልጻፈም አልኩ ነፍሴ ሲቀብላ ትወጣለች እንጂ የማንንም ኮተት አንቀበልም ዮሐንስ ወደ ቤቱ አልሰዳትም እንዴ የጌታና ወስዷታል ዮሐንስ ወንጌል መጽሐፍ ምዕራፍ 19 ሄደ ወስዷታል እኖ እናትሽ ማን እኖ ልጅሽ እኖ እናት ብሎ ሰጥቶታል ወሰዳት ይላል ደቀ መዛሙርቱም ወደ ቤቱ እንዴት ማርያም ታድናለች ብሎ እንዴት አልሰበከም አንተዬ ማርያም የዓለም ቤዛዊት ነች ብሎ እንዴት አልሰበከም 5 መጽሐፍ አነበብን የዮሐንስ ሌሎቹን ሐዋርያት እንኳን ተዋቸው እስቲ አነበብን ወንጌሉን 21 ምዕራፍ አነበብኩ እኔ ተው ሌላውን አንብቦ ሊሆን ይችላል ወንድምዬ ጌታ ኢየሱስ ስሙ ይባረክ ስላነበብኑ መጽሐፉን እንኳን መግለጥ አይጠበቅብንም ጌታ መንፈስ ቅዱስ እዚህ ስላለ ማለት ነው የመጽሐፉ ባለቤት አነበብን ግን የለም አገላበጥን በጥንቃቄ አይናችን እየጠረግን አይኔን እየጠረኩ አነበብኩኝ ምናልባት እንትን ይሆን ብዬ ማለት ነው መነጽርም ደግሞ አንዳንዴ ጥሩ ስለሆነ ከማንበብ የተነሳ መነጽሬን ሁሉ አድርጌ እንደዚህ ለንባብ ስለተሰራልኝ አነበብኩት እንደዚህ ማለት የለም ከየት እናምጣለት ታዲያ ዮሐንስ ያልጻፈውን ጴንጤ ምናምን ነገር ያበሸክ መስሎ ማለት ነው ይሄ ዱርዬነቱን ነገር ተወውና ና ወደ ህብስ ተመናው እንደኔ አንብብ እንደ ጴንጤ ወገኔ እንደ ዳጊ አንብብ እንደ ወንድሞቼ እንደቶቼ አንብብ ዙረት ተው ወሬ ተው አንተ እኮ መተ እንትና ፍጡር ታድናለች ብለህ ልትረን እኔ እኮ አምላክ ያድናል ለኮ ነው ሞገት እመቤቴ ታድናለች ይላል ማንን አድና ስታቅ የትኛው ሐዋርያ ታድናለች ብሎ ጻፈ ማዳን የማርያም ነው ብሎ ያለው የትኛው ነብይ የትኛው ሐዋርያ ነው መጽሐፍት ግን ሲናገር ነቢያቱም ሐዋርያቱም ማዳን የእግዚአብሔር ነው ደህንነት የበጉ ነው ይላል እናንተ የምድር ዳርቻዎች ሁሉ እኔ እግዚአብሔር አምላካችሁ መድኃኒታችሁ ነኝና ወደኔ ዘወር በሉ ትድናላችሁ አጭርና ግልጽ በቃ ይሄ ነቢያቱ ትምህርትና የጌታችን ኢየሱስ ክርስቶስ ስብከት ነው ወንድሞች እኛ እኮ ቸገረን ቢየምን ይመጣና በመቤቴ ወላዲቴ ይላል በሷ እኮ ቢያቆም ጥሩ ነበር አርሴማ እንትን በላ እማማ ምናምን ነገር አርሴማ እማማ ትላለህ እንዴ አንተ ማማ ወተት ገዝተህ ጠጣ አገሩን በሰላም ይኖርበት ህዝቡን አትረብሸው አንተም በሰላም ኑር እዚህም ትይዛለህ እዛም ትይዛለህ እዚህም ትይዛለህ ከሰማይ ወረዱ ብለው የሚሉትንም ትይዛለህ ደሞ ተፈለቆንም ተገኙ ሲቆፈር ተገኘ እንትና የሚባለው ጽላት ብሎ ይላል እንዴ ከዛ ያመቱ ነው የወሩኑና አክብር ተብለህ ትባላለህ አንተን ማን አክብሩ በመጀመሪያ ሊያከብርህ አምላክ ከሰማያት ወርዶ የሞተውን ጌታ ማክበር ትታ እስቲ ላክብራት እንትናንም ላክብራቸው እንንትናን ላስገባቸው ራሳቸው ችለው አይገቡም እንዴ ራሷ ችላ ተግባ አልሄዳለች ምናምን ነገር ብሎ ይላል ዛ ደሞ ስቴት በጣም ብልጠታቸው አክብራት እና አክብራት እና አንግሳት ብሎ ይላል እዛ ስትሄድ አልሄዳለች እመቤቴ አልራመዳለች ይላል ምን ነው ደም ካላየው አልሄድ ብላለች ይላል እኔ እዚህኛ ቤት ግን ለምንድነው ግን ምንም የታሰበ ነገር የለም እንዴ ሶሪ ጉንፋን ይዞኛል እኛ ቤት ብቻ ነው ደረቅ በደረቅ የሚሆነው አልሄዳለች አልገባለች አልራመዳለች የሚባል ነገር እኮ የለም ልጀምር ግድ የላችሁም ተስማሙ
እታግየም አቅምሽን ያህል ተወረውሪያለሽ ማለት ነው አልሄዳለች አልገባለች አልራመዳለች ተታችሁ አትገቡ ራሷ ትምጣ አልገባ ብላለች ይላል ለምን ሲፈልግ እንዴልፋ ማለት ነው ለኛ ቁራሽ ዳቦ ይሰጠናል ነገሩ በኋላ ቄስ ኮንኩ በኋላ እንኳን ማንንም እንዴ በአንድ ግሩ ነው ማቆም ወደ እጀ ሰላሙን እኔ ስላሴ ባሪያ ፈራ መሰለ እንዴ ጌታ ኢየሱስ ምስክር ነው አይኔን ካፈጠጥኩ ሙከ ጉራቻ የሚባል እንጨት አለ የጥቁር እንጨት በትር እሱን ካነሳው በቃ አይኔ አፍጤ ማን እንተላለቃታለን እንጂ ዝም ይባዶማ የለም ለኛ ዳቦ ሰጠው እነሱ ስጋ የሚበሉበት አንዳች ምክንያት የለም ከዚህ ለኛል ስንት ክብረ በዓል anyway በቃ እግዚአብሔር ደህንነትን የሰራው በልጁ በኢየሱስ ክርስቶስ እዴ በመድኃኒ ዓለም ስሚ እግዚአብሔር ደህንነታችንን የሰራው በልጁ ነው በልጁ ሞት ላይ ነው የኔ ጌታ እኛስ ብንወጋ በበደል በኃጢያታችን በአመጻችን በኮተታችን በመተላለፌ በርኩሰቴ አንተ እኔ አንቺ እሱ ግን ግፍን አላደረገም ተንኮልም ባፉ አልተገኘበትም እያሉ የብሉይ ኪዳን ቅዱሳን ነቢያት የመሰከሩለትን ጌታ ከኃጢያታችሁ ማን ስለ ኃጢያቴ ስለየትኛው ተወቅሱኛላችሁ ስለየትኛው ተነግሩኛላችሁ ብሎ ሲላቸው ምንም አላገኙበትም ጲላጦስ እንኳን መርምሮት ምንም ሰው ሲሞት የሞቱ ክስ በመስቀሉ ላይ ይጻፋል አመንዝሮ ከሆነ ይህ ሰው ሲያመነዝር ተገኝቶ ከወይዘሮ እንትና ጋራ ሲማግጥ አግኝተኑ ነው እንደ ሙሴ ሕግ እንዲህ አይነቱ ሰው ይገደል ተብሎ ተጽፏልና ምንዝርና ዝሙታም ነው ተብሎ ይጻፍበታል ማለት ነው ሲሰርቅም ከተገኘል ከእንደዛው ሲሰርቅ እነኛ በግራና በቀኝ ያሉት ወንበዴ ተብሎ ካለ ወንበዴ ሽፍቶች ያገር ሴት የሚደፍሩ ሲሰርቆ የነበረ ሲያምታቱ የነበረ ተብሎ ተጽፎበታል ቀኝም ላይ ያለው ግራም ላይ ያለው ማከልስ ላይ ያለው የኔ ንጉስ የኔና አንተስ ንጉስ ምንም ያደረገው ነገር ስለሌለ ጲላጦስ መርምሮ ፈትኖ አጣ ምን የሚል ጽሑፍ ነው ላይ ተጻፈበት የአይሁድ ንጉስ የናዝሬቱ ኢየሱስ በሮማይስጥ በግሪክ እና በዕብራይስጥ በሶስቱ ማለት ሮማይስጥ ግሪክ ዕብራይስጥ በሶስቱ ቃላት የአይሁድ ንጉስ የክሱ ደብዳቤ ነው አዎ ምንድነው ንጉሳችሁ ነኝ ብሎ አለ እኛ ግን አናቀምኛ ምናቀው ቄሳር ነበር አየህ የአሕዛብ ንጉስ እንኳን ጲላጦስ መርምሮ ሲሰርቅ አልተገኘም ምስክር መጣው እንኳን የኔ ጌታ ምስክር እንኳን መጣው መስከራው እንኳን አልተስማማም አንዱ ካንዱ ሲቀባጥር ማን ነው ያላለው ያ አይቻታለሁ ሆሴነች አውስን ሰርቅ ስትዋሽ ምናም ብሎ ቢል እኛ ሰዎች ነና ኤርሚያስ ይዋሽ ሲሰርቅ ተብለ እኛ ሰዎች ነና እናርጋዋለን ኢየሱስ ላይ ግን ምስክሮች እኮ ተሰምተዋል ቃላቸው ከቃላቸው አልስማማ ብሎ እንጂ ተጠራርተው መስከር ማን ነው ስሞት እንትና ያውቁታል ይሄን ሰው እየተባሉ ማለት ነው አዎ አውቀዋለሁ ከገሊላ ነው የተነሳው ሊቀ ካህኑ መዛፍ ለፊቱ ንጉስ ጋር መጥቶ በመጀመሪያ አርሶ ምን ይላሉ ሊቀ ካህኑ ይሄ ሰው ገሊላዊ ነው ከገሊላ ጀምሮ ህዝቡን ያሳተ በዚህ መጥቷል ደሞ ክርስቶስ ንጉስ ነኝ ብሎም ሲል ተሰምቷል እኛ ግን እንደምታውቁት ያው እንግዲህ ክቡርነቱ ጲላጦስ እኛ የምናቀው የሮማ ንጉስና እርሶን ነው እርሶ የሮማ ንጉስ ወኪል ነው ደሞ ገሊላ ተብሎ ስለተባለ ያ ግዛቱ ሄሮድስ ጋር ነው መልሱት ወደዛ ብሎ ይድ ሄሮድስ ጋር ቢሄድስ ወሰዱት ጲላጦስ መረመረ ምን ከንታተከል ነገር ምንም ለሞት የሚያበቃው ምንም እቻ ዓለም እንደዚህ ናት ለሞት የሚያበቃው ምንም አሁንም ሲከሱ እንደዚህ ነው የሚከሱ በቅርብም በሩቅም ያሉ ማለት ነው ምንም በማያውቁበት ነገር ላይ ይገቡና አንተን ማለት ያው ልቆንተን ብሎ እንትና አሉና እንትና ደሞ እንትና አለችው እንትን ደሞ ካልች በኋላ እንትና ደሞ ገቡበት
ከዛ እንትና ደግሞ መጡና እንትና አሉት ዳርያስ ጠማማና ገልበጥባጣ ትውልድ ዳርያስ ወሬ ማለት አይሁድም እንደዚህ ነበር ሲል በዛ ወጥቶ ገሊላ ሄዶ ሲያስተምርዛ እንትን ብሏል በዛ እንትና አለና እንትና አላት እርሶ ምን ይላሉ ስለዚህ ሰውዬ ምን ይላሉ ያለ እስሩ አቁሞት ጌታ ኢየሱስን ጲላጦስ ያቁታል አውቃለሁ በምን እንደሚያቁት ያ ባለፈው የሆነ ሰውዬ ወድቆ ያንፈራፍረው ነበር ከዛስ እሱ ከዛ ከደቀ መዛሙርቱ ጋር ከተራራ ላይ ማልዶ ወረደ እኛ እዛ ከበን እያየን ነበር እና ምን ሆነ ያ የሚያንፈራፍረው ሰውዬ ሲጠጋው የሚያንፈራፍረው ነገር ካላው ላይ ቀረ አረፋ እየደፈቀ ነበር አይተናል እና ጤና ሆነ አዎ ሱና አይተናል ታዲያ ምን ይላሉ ስለዚህ ሰው አሳች ነው እንዴት አንተ ሰው እንዴት ነው አረፋ የሚያስደፍቀውን ሰው ያዳነው ሰው ባይና አይተህ ስለሱም ተላል ተብሎ ሲባል አሳች ነው this is orthodox ብቻ አይደለም this is እቺ ዓለም እንደዚህ ናት ጽድቅን ትጋፋለች ጽድቅን የሚሰብኩትንም ትጋፋለች እሺ አንተኛውስ ምን ይላሉ ስለማን ነው ኤና የሹዋ ስለሚባለው ምን ትላላችሁ እናንተ ወገን አይደል አጅሬው መጣህ እዚህ ያለ ደግሞ ማለት ነው ሌላኛው መስካሪ ሳይቻለሁ የት ነው ያየው ባለፈው የሰውን ክብር አይጠብቅም ምራቅ አከብሎ ተፍቶ ሰው አይን ላይ ሲጨምር አይቻለሁ እውነትህ ነው አዎ ታሪክ ነው እንደ መምህር ብለው የሚሉት አልተጻፈም እንጂ ብራዘር የተጻፈው ለትምህርታችን ይሆን ዘንድ እንጂ ያልወረደበት ማአት የለም ሚስ አንደርስታንዲንግ ተደርጓል አገልግሎቱ የጽድቅ አገልግሎቱ ህይወቱ ላይ ፈትሸው አጡ እንጂ የጽድቅ አገልግሎቱን ለማጠልሸት የሄዱበት መንገድ የነሱ ልኮተታ ወሬ ግን አልተጻፈም እሺ ታዲያ ምን አደረገ ይገርሞታል ንጉሥ ሆይ እንዲህ አይነት እኔ ሰው አይቻላቅ ሰው በሰውነቱ መከበር አለበት እንዴት ነው ሰው እንደው ሰው እንኳን ሲያስቡት ይያለ ማለት ነው አንደኛ ሰው ምራቅ አጸያፊ ነገር ነው በዛ ላይ ደግሞ ይባስ ብሎ ጭቃ ቀብቶ በራሱ ጭቃ ዋህዶ አይኑ ላይ ያደረገለት እንዴት አይኑ ለጠፋ ሰው ጭቃ ይደረጋል ጭራሽ አይኑስ ጭቃ እንዲገባ እንደው ንጉሥ ጲላጦስ ይሄን እንዴት ብለው ነው የሚያዩት ዞር ብሎ ሊያየው ይችላል አቤት እውነት አቤት ጽድቅ ያያቸዋል ወደ ጲላጦስም ዞር ብሎ ያየዋል ወደዚህ ወደሚመሰክርበትም ሰው ዞር ብሎ ያየዋል ግን አይናገርም የኔ አባት የኔ ጌታ ኢየሱስ ክርስቶስ አይናገርም በየማከለ እንኳን እንደዚህ ያቀበ ቆይ እንደዛ አይደለም ነገሩ ብሎ እንኳን ለማስረዳት አይሄድም የኔ ቱት አይቻለሁ አባዬ ሩጫዬን አጠበጥባለሁ በግራና በቀኝ እንዳይ ከመንገዴ እንድሰናከል የሚያርጉኝን ዞር አድርግልኝ አባቴ ዞር አድርግልኝ ከፊት ከኋላዬ በግራ በቀኝ ያለን ዞር አድርግልኝ አይቻለሁ አባዬ ሩጫዬን እንድጨርስ አንተ በዛ አደባባይ ላይ ቆመህ ለሚሉህ ለሚዋሹብህ ለሚቀጥፉብህ ነገር ሁሉ መልስ እንዳሰጠህ ዝም ብለህ ትውልድ እንዳስደነቅ ዝም ብዬ ወንጌሉን ብቻ ከሚሰብኩ ወንድሞቼ ጋር እንዳጠበጠብ እርዳ ዝም አለው ወይ እንደሱ አይደለም ለምን እንደዛ ተራዳ እኔ እኮ ይዛን ቀን ያደረኩበት ምክንያቱ እንዲህ ነበርኩ ሞቲቬ አላለም ማለትም አይጠበቅበትም እኔም አይጠበቅብኝም አንዳንድ ቦታ ላይ እየገባው እንጂ ምንም ማስረዳችሁ ነገር የለም ኦኬ ዳርያስ አው አንተ ጴንጤ ወንድሜ አው አንቺ ጴንጤዋቴ አው አንተ ሌላው ትውልድ ዳርያስ አልገባውም በቃ አልገባውም እቤት ቁጭ በል ብራዘር አልገባውም የግድ እንዲገባም አይጠበቅም ዝም
አለው። በየማከለ እኔ እንኳን ቢሆን ስንት ጣልቃ ገብቼ እንደዛ የሐሰት ምስክሮች ገብቶች ነው ቆይ ንጉስ ወይ እንደዛ እኮ አይደለም ለመሰከሩበት ሰዎች እንኳን ዝም ያን ሁሉ የመዓት ወሬ ሲያወርበት ይገርማል። ግን ያለም እንደው በጣም ነው አላለቀሰም እንኳን ራሱ ይገርማል። ግን እንደው የሰው ነገር አይ ያስተዛዝባል ነገር ብሎ አላለ። እሺ ኦኬ ከጌታ ዘንድ ነው ያይሾ ታግያ አይደል? ቀጥል ምንድን ነው ያይሾ ህልም? ተባረክ። እሺ የጌታ ኢየሱስ ይባርክ። እግዚአብሔር ይመስገን። አንተ ናገራው ልቤ እንዴት ነው የሆነ በእግዚአብሔር መንፈስ እየተነካው አንዴ ያለቀስኩ አንዴ የገረመኝ ነው ሳዳምጥ የነበረው። በቅርብ አንድ ህልም አይቼ ነበርና ስለኔ ነው በአጠቃላይ ይሄ ስለ እንዴት ነው እኔ ያየው ሰማይ ተከፍቶ ነው ያየሁት። ኦኬ እና ኢትዮጵያ ሄጄ መስለኛል ይሆን እንደ ገበያ ነገር ነው። ሰው በጣም ግርግር አለ፣ ሰው ይገበያያልና እዛ መሃል ላይ ቆሜ ቀና ብዬ ወደ ላይ ሳይ ሰማይ ለሁለት እንደዚህ ክፍት ብሎ ተከፍቶ ከጫፍ እስከ ጫፍ መላእክቶች ነጭ ለብሰው የሆነ እንደዚህ የሚነፋ ነገር ይመስላል እንደዚህ ባፋቸው ላይ አድርገው የሆነ ትዛዝ የሚጠብቁ ይመስላሉ በግራና በቀኝ ከጫፍ እስከ ልክ አይኔ እስከሚያይበት እስከ ጫፍ ነውና ሰማይ ግን እንዲህ ተሰንጥቆ ተከፍቷልና አይነፉትም ግን ወደ ምድር ያሉ። አሁን እኔ ወዲያው እነሱን እንዳየሁኝ እየተርበተበትኩኝ ጌታ ሊመጣ ነው ንስሐ ግቡ ጌታ ሊመጣ ነው እያልኩ እየተሯሯጥኩ ላገኘው ሰውስ ነገር ምንም ሰው እኔ ማይሆንም ማዩም ምለውም ነገር እንደ እብድ አንዳንዱም ይገፈትረኛልና ቀና ብያውንም ሳይ አያለው ያንን ነገር አሁንም ልቤ እየተጨነቀ እንደዛ ጮሃለውና በጣም ስነሳ ሰውነቴ ሼክ ያደርግ ነበር። በቅርቡ ነው ያየሁት እና ትላንት ለህቴ ስነግራት በቃ እኔ ልጸልይ በተንበረከኩ ቁጥር ይሄ ነገር ፊቴ ይመጣል ስላት አንቺ በቃ ባገኘሽው አጋጣሚ መናገር አለብሽ አንዲት ነፍስ እንኳን ንስሐ ብትገባ ስትለኝ ጊዜ ነው ዛሬ ይሄንን የወሰንኩት ልነግርና በጣም ያስፈራል። በእውነት ጌታ ሊመጣ ቀርብ ነው። በቃ እኔ ይሄ በጣም ክሊር ነው ያየሁት እኮ እንዲህ ክፍት ብሎ ተሰንጥቆ ግን ነጭ ለበሱ መላእክቶች ከዳር እስከ ዳር እንዲህ የሚነፋ ነገር ይዘዋል። የሆነ እንደ ትራምፔት የሆነ ነገር ይመስላል። ወደ ታች ነው እንደሚያዩት እንደዚህ ነቀና ስል እነሱ ህዝቡን ነው ሰው ግርግር ነው ወዲያው ይላል ይገዛል ይጋፋል ምን ይላል በቃ እኔም አይሆንም ለማየት አንዳንዱ ቀና ይላል ግን አያዩም ለነሱ አይታያቸውምና እንደዚህ አሹፎብኝ አልፋሉ። እኔ እንደ እብድ ነው በቃ እዛ እየጮኩ አንዴ ጭንቅላቴን ይዛለሁ በቃ ጌታ ሊመጣ ነው ንስሐ ግቡ ጌታ ሊመጣ ነው ይሄን ነው ብለው በቃ እኔን እየጮኩኝ ከንቀልፌ ተነሳሁኝ እና በእውነት በጣም ያስፈራል። አሁን ቀልድ ይመስላል አይደል ሰው እንደዚህ አሁን ሲያሾፍ ምስል so scary ዘመኑ ከባድ ነው ወገኖች እውነቴን ነው የምለው። አሁን እዚህ ጋር ሆናችሁ የምታዳምጡ በጣም የሚያስፈራ ዘመን ነው። በቃ አሁን ስለ ኖህ ስትናገር እውነት ነው በዛ ዘመን ኖህ መርከቡን ሲሰራ ሰው ያሾፍበት ነበር። ማንም በቃ ዞር ብሎ እንትን የሚል አልነበረም። ግን ኖህና ቤተሰቡ ብቻ ናቸው የተረፉት። የመጣ ጊዜ አይ ጥፋቱ ውሃ እንዳለ ነው ያጠፋው። አሁንም ቢሆን የጥፋቱ እንዳያጠፋን ወገኖቼ እንዳትጠፉ እኛ አሁን እዚህ እና ኤርሚም እንደዚህ ቀንካሌት የሚለፉት የሚጮት እንዳትጠፉ ነው። እኔን ባየው ግዴ ሰውነቴ ነው በቃ የተንቀጠቀጠው ሳስ ያየው ጊዜ ብቻ እስካሁን ሳስበው ያንቀጠቅጠኛል። ስንበረከክ ያንቀጠቅጥ ይታየኛል። ያ የተከፈተው ሰማይ ይታየኛል። መላእክቶቹ እንደዛ ተዘጋጅተው ኢማጂን እንግዲህ አሜን ተዘጋጅተው ልክ እንዴት ነው ትዛዝ እንደሚጠብቅ ወታደር ሆነው ማለት ነው ተሰልፈው በግራና በቀኝ ወለል ብሎ ነው የታየኝ። በቃ ይሄ በጣም ግልጽ የሆነ ህልም ነው ያየው እና በቃ ይልንገር ብዬ ነው በጣም ውስጤ ስለተጨነቀ ነው። ተባረክ ወንድሜ እግዚአብሔር ይባረክ። አባቶ በስምህ ጸልያለሁ። ይህ ራእይ የህልም ካንተ ነው በቅዱስ ቃልህም የተደገፈና እውነት ነው። ጌታ ሆይ እንደተናገርክ በባሪያዎች በነቢያት እንደተናገርክ በቅዱሳት ሐዋርያት አንተም ራስህ በምድር በነበርክበት ጊዜ እንዳስተማርከን ተመልሰን እንደምትመጣ በዓለም ላይ በጽድቅ ልትፈርድ እንዳለህ ደግሞ በስም ያመኑትን የታመኑትን አባት እንደሌላቸው ልጆች አልተዋቸው እመጣለሁ ተመልሼ እኔ ባለሁበት ትሆናላችሁ ስፍራና አዘጋጅላችሁ ዘንድ እሄዳለሁ ብለህ ያልከን ጌታ ልትመጣ ቀን ተቀጥሯል። ከዚህ ዓለም ስቃይ ትገላግለናለህ ታሳርፈናለህ።
ስለ ስምህ ቀኑን ሙሉ እየተሰደብን እየተረገምን እየተተፋብን እግዚአብሔር እህቴ በራእይ ውስጥ እንዳየችው ለሰዎች ንስሐ ግቡ እያለ ሰጮህ ከቁም ነገር ሳይቆጥሯት ትውልድ ሁሉ በራሱ እየተራወጠ ባለበት በዚህ ዓለም ላይ ጌታ ሆይ በኢየሱስ ስም ለኛ ግን አሻቅበን ማየት እንድንችል ያለ እህታችን የተከፈተ ሰማይ ለእያንዳንዳችን እንዲከፈት በቅዱስ ቃል ከነገርከንም ባለፈ እግዚአብሔር በተለያየ መንገድ ተናገራለህና ሊገባን እግዚአብሔር በሚችል ሁኔታ በቅዱስ ቃል ነግረናል። ይህንንም ራእይ ስለገለጥክልን እናመሰግናለን። አባት ሆይ እግዚአብሔር ሆይ እኔ ከዚህ ትውልድ መካከል ከሚራወጠው ትውልድ መካከል መምጣትህን በቅዱስ ቃልህ በባሪያዎች በነቢያት በሐዋርያት የነገርከንን ነገር እንደዚሁም ደግሞ ልክ እንደ እህቴ እንደታጉ እግዚአብሔር ለልጆች ለወንዶችና ለሴቶች ልጆች በምድር ዙሪያ ሁሉ ለሚኖሩ በህልም በራእይ ገልጠህ ስትናገር ደጋግሜ ሰምቻለሁ፣ ደጋግሜ አይቻለሁ። በቤቴም ይሄን ድምፅ ስትናገር አውቃለሁ። ጌታ ሆይ ይህንን ድምፅ ይህንን ቃል አልገፋውም፣ ቀልጄበት አሹፌበት አላልፍም። ያንተ የመለኮት ድምፅ ነው። ጌታ ሆይ የነቃን አድርገን የተዘረከረከ ህይወታችን እግዚአብሔር በንስሐ በፊትህ እንድናጠብ የቆሸሸ ህይወታችንን እግዚአብሔር ላንተ እንድናሳይ እድፈታችንን እግዚአብሔር ደግመህ እንድታነጻን እግዚአብሔር የዘላለም አምላክ ለመምጣት ቀን የተዘጋጀን እንድንሆን ለመነጠቅ የተዘጋጀን እንድንሆን አንተ ስትመጣ በኖህ ዘመን እንደነበረው ሳያስተውሉ ወደ መርከቡ አካልነት ውስጥ ያንን ቤተሰብ ካገባ በኋላ መርከቡን ዘግተህ ከቀላያትን ከፍተህ ሰማያትን ከፍተህ 40 ቀን 40 ሌሊት እላያቸው ላይ ዝናብ ውሃን ስታመጣባቸው ቢሮጡ ማምለጥ እንዳልቻሉ አይናቸው እያየ አይደለም የነሱ ቁመት የተራሮችን ጫፍ የሚከድን የጥፋቷ በምድር ላይ አምጥተህ ያን ፍጥረት ለዘላለም ላይ ነሳ በመቃብር ወደ ሲኦል ከተትከው። እግዚአብሔር ስላልሰሙ ስላላስተዋሉ የሰማህ ኖህ ያስተዋለህ ኖህ ጽድቅን የሰበከው ኖህ ከልጆቹ ከካምና ከሴም ከያፌት ጋራ ከሚስቶቻቸው ጋር ሆኖ 8 ሰዎችን ብቻ አስገብተዋል። እግዚአብሔር የዘላለም አምላክ አሁንም በልጅ በክርስቶስ ኢየሱስ የምናምነውን ሕያዋን የሆንነው እኛን በልጅ በክርስቶስ ኢየሱስ በማመን ወደ መንግስት የጨመርከን ጌታ በመንግስት ጸንተን እንድንኖር የያዝነውን ድነት ወደ ኋላ እንዳንጥል እንዳናፈገፍግ ተስፋ እንዳንቆርጥ እንዳንዘናጋ በዓለም የሚታየው በዓለም የሚሰማው የሚያዘናጋ ነው። የኢኮኖሚ ውድቀት የሞራል ውድቀት እግዚአብሔር በጌታ በኢየሱስ ሰው በሰው ላይ መክፋት እግዚአብሔር ወንድም በወንድም ላይ ፍቅር እንኳን ከክርስቶስ ቤተክርስቲያን ካንታ ካልኮነችው ሁሉ ሊቀዘቅዝ እንደሚችል ተናግረናል። አስተውለን እግዚአብሔር ሆይ መምጣትህን እያሰብን ከፊት ይልቅ እግዚአብሔር ሆይ ከኋለኛው ይልቅ እግዚአብሔር የዘላለም አምላክ መሰባሰባችንን እንዳንተው ለፍቅርና ለመልካም ሥራ እርስ በርስ እንድንተያይ እንጂ ከዚህ ባለፈ ለክፉ ነገር እንዳንተያይ ጌታ ሆይ አይኖቼን ጠብቅ፣ ልቤን ጠብቅልኝ። በኢየሱስም ልጆቼን ጠብቅ፣ ሚስቴን ጠብቅ። በዚህ ያሉ ወንዶችና ሴቶች ልጆች ቤተሰቦቻቸውን ጠብቅ። በክፋት አጀንዳ ይሄዱ ይሄንን የወንጌል እውነት እንዳናገር ሊከለክለን የሚመጣ ሁሉ እግዚአብሔር ሆይ አንተ በመለኮታዊ ሐሳብ ሥራ እየሰጣቸው ከፊቴ ዞር አድርግልኝ። ሥራ እየሰጣቸው ከጎኔ ዞር አድርግልኝ። አንተ ያሳየኝን ያንን የህዝብ ጎርፍ ሊታጨድ የደረሰ የስንዴ አዝመራ ልትጠራ ወደሃል። መለከት ከመነፋቱ በፊት ልታድነው ከኔ አይን እይታ ውጪ የሆነን ህዝብ እጅግ የበዛ ህዝብ በዚች በስጋ አይኔ ላየው የማልችለው ዳርቻውን ላይ የማልችለውን ህዝብ አሳይተኛል። ያንን ዳርቻውን ላየው የማልችለውን የስንዴ አዝመራ አሳይተኛል። የማጭድበትን ወደ መንግስት የሚገባበትን ትውልድ ወደ መንግስት የሚፈልስበትን በዚህው ባልተማረ አንደበቴ በአንተ ግን በመንፈስ ቅዱስ ኃይል እግዚአብሔር ወንጌል መስበክ እንድችል አሁንም ለእህቶቼና ለወንድሞቼ በዚህ ላሉ አብረው ለሚሰብኩ መትጋትን እንድጨምርልን፣ ጸጋን እንድጨምርልን፣ ማስተዋል እንድጨምርልን በልጅ በኢየሱስ ስም ጸልያለሁ። ሳኦልም እግዚአብሔር ዳዊትም ከኤልያብ ፊት ዞር እንዳለ ከክፎች ዞር እንድል በጌታ በኢየሱስ ክርስቶስም ክፎችም ዞር እንዲሉ በጌታ በኢየሱስ ክርስቶስና ስልጣን ይሄንን እንዳጠበጥብ ወደ ኋላዬ እንዳላይ ወደ ኋላችን እንዳናይ በኢየሱስም ሲተጉ የሚያገኛቸው ብፁዓን ናቸው ተብሎ እንደተጻፈ ቃልን በማንበብ በመትጋት በፍቅር በመትጋት ለመልካም ሥራ በመትጋት እግዚአብሔር በወንጌል ስብከት በመትጋት በሚያገለግል ሁሉ በመትጋት በአንተ ቤት ውስጥ በቅዱሳን ህብረት እንድናገለግል ጸጋ እንድታበዛልን ጸልያለሁ። ስለ እህቴ ስለታጉ ጌታ ሆይ ይህንን የከፈትከውን ሰማይ እግዚአብሔር የዘላለም አምላክ እንዳሳያት ሌሎችንም ራእዮችና ህልሞችን አሳያት። እንሰማለን አባዬ። ያንተ ድምፅ ይሁን እንጂ ካንተ ይዩ እንጂ ልቤም ሚዲያውም ክፍት ነው። እግዚአብሔር ሰው
ከሰው ሰምቶ ያወራል። ሰው ከሰው ሰምቶ ያወራል። ሰው ከልቡ ክፋትን ጸንሶ ያወራል። ካንተ የሰማኑንማ ለዚህ ትውልድ ማናወራበት አንዳች ምክንያት የለም። ራዮችን፣ ህልሞችን፣ መገለጦችን ስጠን። ድምጾችን አብዛለን። የቃልን ፍቻ አብዛለን። በአንተ ምክር ምራን። ጌታ ኢየሱስ እናመሰግናለን። ጊዜያችንን ባርክልን በጌታ በኢየሱስ ስም አሜን፣ አሜን፣ አሜን። እንደዚህ አይነት ድምጾች በጣም ነው ደስ የሚሉ። ክፍት ነው ለእንደዚህ አይነት ልቤም አገልግሎቱም ክፍት ነው። ይሄ ቤት የእግዚአብሔር ቃል የሚነገርበት ራዮችና ህልሞች ትክክለኛ የሆኑ ራዮችና ህልሞች የሚነገሩበት አግዬን አውቃታለሁ። ኦኬ ትክክለኛ የሆኑ ከጌታ ዘንድ የምናያቸው ራዮችና ህልሞችን ሁሉ የምናይበት የምንጸልይበት ነው። ከዚህ ዘማዊና ጠማማ ትውልድ ግን ዳኑ ብሎ እንዳለ ቅዱስ ጴጥሮስ በእውነት እላችኋለሁ ጠብቁ፣ ህይወታችሁን ጠብቁ። ከነገረኞች ከኤርሚያስ ጋር ስለሆንክ ደህንነት አይጸናም። ከኤርሚያስ ስለተለየ ደህንነትን አታጣም። ከእግዚአብሔር ልጅ ጋር ባለ ጽናት ነው። ልፊያ ትግል አንፈልግም። ጌታ ሊመጣ በደጅ ነው። በደንብ ነው ያሳየሽ ታግዬ። ቤተ ክርስቲያን ዌክ አፕ እንደዚህ እየሰበከን በቃ እኔ ጌታ ቢጨምርልኝ ከዚህ በኋላ እውነቴን ነው ብየምል ከዚህ በኋላ ቢጨምርልኝ ዘመን ወንጌልና ወንጌል ብቻ። ወንጌል ስለ ልጁ ነው። አዎ እንትና እንዲያለች እንትና እንዲያለህ እንትና እንዲያሉ እናንተ እስሬ እንዳትደርሱ፣ ሜሴጅ እንዳትልኩ፣ ስልክ እንዳትደውሉ። እንትና እኮ እንዲያለ እንትና እኮ እንደዚህ አሉ፣ እንትናም እንዲያለችህ እናንተናም እንዲህ ሊሉ ነው። የፈለጉትን ይበሉ። የፈለጉትን መብታቸው ነው ብራዘር። የፈለጉትን ይበሉ። ያየሁትን ያለው አይቼ ትቼ ያሳየኝ ኤርሚያስ ሩጥ ብሎኛል። ትቼ እሱን አልኩ። እዚህ ጋር አቆምህና ሩጬን ነው ማጣጣው። ሩጬን አንተን ቆሜ እባክህ እመን አትመን ይኸውልህ ይሄ ማለት እንዲህ የሚባል ነገር ነፍሴን የምትጸይፈው ከዚህ በኋላ በፍጹም። ሲጠራኝ ብቻዬን ነው የጠራኝ። እዚህ ነው ያገኘኋችሁ። እናንተንም ሲጠራችሁ ብቻችሁን ነው የጠራችሁ። እዚህ ነው የተገናኘነው። ይኸውልሽ ቃልዬ እኮ ማለት አልገባህም ቤካ ብዬ ለማስረዳት ስጨቃጨቅ አልኖርም። ሞቲቭን እና ልብን የሚያውቅ አምላክ እግዚአብሔር ያውቃል። በቃ እሱን ደግሞ የገለጠልኝ ነው ያንካውቅ ብዬ ንካው ይላል። በቃ ንካው፣ ዞር በል ከዛ ሰፈር፣ ከዛ መንደር፣ ከዛ አካባቢ። ኦኬ ሰይጣን ለሰጠና አጀንዳ ያ እባብ ትዝ ይላችኋል አይደል? ያ ወርቃማ እባብ አዎ ዲን ሲል ነበር። እጅድጋገብኩ ነበር መታው ጌታ ኢየሱስ ክርስቶስ። አሁንም እንደዛ በትሩን አቀበለኝ። አውሬውን እንደመታው፣ ዘንዶውን እንደመታው። ኦኬ በተሰጠኝ ልጅነት ስልጣን ማለት ነው። አሁን ኤርሚያስ ሰላሙን አሳጣው ቲክቶኩን አሉ። ከሩቅ እስከ ቅርብ እኔ እባቡን እቀጠቅጥልሃለሁ ጌታ ኢየሱስ ክርስቶስ ባሳየ ማለት ነው። እባቡ ሲመታ በሩቅም በቅርብም ያለ መናደፍ ይጀምራል ማለት እሱ እኮ ማለት እንትና እኮ እኔ እኮ ታግሼው እንጂ በዛ ወጥቼ በዘጭ መልስ ዝም ማለት ልመለስ። ጲላጦስ አደባባይ ላይ ነው ቆሙ። ኦኬ ጌታ የዛ ቆማል። ጲላጦስ አደባባይ ላይ ነው ቆሙ። ዝም ለምን ነው ግን ማትናገረው አንተ አለ ጲላጦስ። ዝም እሺ አንተኛውና እናመስክር። ታውቀዋለህ ይሄን ሰው? አውቀዋለሁ። ኧረ ንጉሡ ያውቀዋለሁ እንዴ? አውቀዋለሁ። ይገርሞታል። ባለፈው የሆነች አንድ ሴት ነበረች ሲካራ በሚባል ጉድጓድ አጠገብ ውሃ ልትቀዳ መታ እና እሷ አገኘሁት ብላ መሲሁ መታ ከተማ ስታወራ ሰምቻለሁ እና ሄድ ካየው አዎ ሄጄ ከህዝቡ ጋር አይቻለሁ እና አብዛኛው ህዝብ ያለ መድኃኒት ነው እያለ ነበር ሲል የነበረው። አንተም ትላለህ አይኔ አይመስለኝ ማለት ብዙ ሰው ብዙ ያወራለታል። እኔ ግን እንደዚህ አስተያየት እየሰጡበት ማለት ነው። በዚህ መካከል እውነት ቆሟል። ይሄ ሁሉ መዓት የሚወርድበት እውነት ላይ ነው። ይሄ ሁሉ መዓት የሚሰበሰበው ጽድቅ ላይ ነው። ጽድቅን ሊያሸማቅቁ እውነትን ሊያሸማቅቁ ነው።
የሁሉን ምስክር ከሰማ በኋላ አንተስ ምን ትላለህ? እንደዚህ የሚያሳጡ የገዛ ወገኖች አይደሉም እንዴ አለው። እኔ ላስርም ለፈታም ስልጣን አለኝ ብሎ ሲል አሁን እዚህ ጋር ጌታ መናገር ጀመረ። አትችልም አለው። እንዴት? ከላይ ከአባቴ ካልተሰጠ በስተቀር አትችልም። ከየት ነው የመጣው ነው ብላችሁ ያላችሁት? ከገሊላ ግዛቱ ሄሮድስ ነውና ወደዛው ሰዱት አለ። ሄሮድስ ደግሞ በዛን ቀን ኢየሩሳሌም መጥቶ ነበር። ሊዝናና ይሁን ወይ ሾፒንግ ሊያርጋ አይደሮ ግን መጥቶ ነበር። ጲላጦስና ሄሮድስ ደግሞ ተጣልተው ነበር እና ወሰዱት ብለዋል። እሱ የራሱ ግዛት ነውና እዛ ይጠይቀው። ወሰዱት እዛ እሱ ራሱ ይጠይቀዋል። እየጎተቱ ወሰዱት እንደ ወንጀለኛ ፈጣን ቶሎ ሂድ እየተባለ ማለት እንዴት እያሰቃዩት እንደወሰዱት እዚኮ ንጉስ ካስከን አስገባ ድረስ ንጉሱ ምሳ እየበሉ ነው። ይሄ ወይን እየጠጡ ነው ሳጭ በልቶ ከጨረሰ በኋላ እንግዲህ ሊያናገር ማለት ነው። ያለ ማለት ነው እሱ ፊት እያጋሰ እሺ ምን አልክ አንተ? እስቲ ምንድነው ያለ ማለት ጌታ ሊጠይቀው ልብና ኩላሊትን የሚመረምረው አምላክ በሰው ተመረመረ። እሺ ማን ነኝ ትላለህ ደግሞ አንተ እያለ ማለት ነው። ማን ነኝ ትላለህ? ከየት ነው የመጣው? ዘመዶች አሉ? የማን ልጅ ነህ? የጌታ መልስ ደግሞ እንደዚህ የማል ዝም እንደምን ማለት ነው። ብዙ ተአምራት እንዳደረክ ይወራልሃል። አዎ ምናምን ነገር አላለ። ዝም ብዙ ተአምራት እንዳደረክ ይወራልሃል። የጌታ መልስ እንደዚህ ማለት ዝም እንደምን ነው። ከዚህ ከገሊላ ጀምሮ ኢየሩሳሌም ድረስ ሄደ ብዙ ነገር እንዳደረክ ይወራል። አዎ ልክ ነው ንጉስ አይልም እኮ ዝም። እስቲ ለኔም ታምራቱን አድርግልኝ፣ ከታምራቱ አንዱ አድርግልኝ ተናገር እንጂ። ዝም አይናገርም። የማይናገር ሰው ነው እንዲያመጣችሁት። ወታደሩ ስሩ ያለው ምን ይሆነ? ንጉሱ እንደዚህ ያወራል። ምን እንደማትመልስለት ተናገር እንጂ። መታው ይላል። በበትር ሁሉ መታው። መቱት ብሎ እንደዚህ አስመታው። ወታደሮች ስሩ የቆሙት ንጉስ እየተናገረ እንደዚህ እየተናገረ እማትመልሰው ንቀት አንተ ትዕቢትህ እንደዛ ነው የምትሉት። ዘም ሲል ሰው ስላልመለሰላችሁ ዝም ነው የምንለው አልኩ። ይኸውልህ ዝም ጴንጤ ተወራጭ ተፈራ እንትን ተመናጨቅ ዝም። ሌላው እንደበለ ዝም። ቆሽቴን ራርገ ይተላል ዝም። አባዬ እኔ ጋር ነው ያለው ዝም። እንዳትከራከር እንዳትመልስ ብሎኛል ዝም። አንተ አይደለም ስላንተ የምትሟገተው እኔም ሟገታለሁ ብሎኛል ዝም። ዝም። አንድድ ባነደድከው እሳት ትቃጠልበታለህ ዝም። ቤቴን ከፍቼ እንደዚህ ሰብካለሁ ዝም። ከወንድሞቼ ጋር እዚህ እንሰብካለን ዝም። አትመልስም እንዴ ዝም። ትናንትና አንድ ፎቶ ደረሰኝ። ከልጆቼ ፎቶ ጋር አድርገው አንድ ነገር ሰሩ። ከደሞ ከሌላ ሴት ፎቶ ጋር አድርገው አቀናብረው ኤርሚያስ
ሴት ደፈረ ምናምን ነገር ብለው ለቀዋል አሁን ሰሞኑን ኤርሚያስ መልስ ምንድነው ዝም የዘንዶ ጭንቅላት ላይ ቆሜ ዝም አትመልስም እንዴ አትከራከርም እንዴ ሚስቴና እኔ እንተዋወቃለን እግዚአብሔር አለ በሚስቴና በእኔ መካከል እግዚአብሔር ምስክር ነው አብረው የሚኖሩ ፓስተሮቼ ቤተክርስቲያን ሽማግሌዎች ምስክር ነው በቃ እግዚአብሔር ካወቀ ሚስቴ ካወቀች በዚህ ጉዳይ ላይ ምን አለ በቃ ዝም አይምል ኤርሚ የማይሆነ ሴትማ ጠብሰህ እንትን አድርጋል በዚህ ገንተ ዝም ዝም ከየዋሁ ጌታ ዝም አይ በዚህ ደግሞ እንትን ምናምን ነገር ብሎ የሚላውን ደግሞ ሌላ አንድ ደግሞ ፓስተር ላይ ብሎ የሚላል እዛ ደግሞ እሱ እንደዚህ ምናምን ነገር ብሎ ኤርሚያስ አገልግሎት እኮ በፍቅር የጎደለው ነው ምናምን ነገር ዝም ብዬ ወገባ ገዳን ቆርጠዋለሁ ማለት ዘንዶውን ካላህ ላይ መታላለሁ ጴንጤ ጀርባ ያደፈጠ ወሬኞች ጀርባ ያደፈጠ አናቱ ላይ ቆምበታለሁ ዝም ኤርሚ ግን ለምን ደማ አትመልስለት ይሄ ሁሉ እንትን ብለህ ሼር አድርገን ላላየውም ነበር እንትን አትልም ዝም አለቅ ከዚህ በኋላ ወይ ፍንክች እኮ አልኩ ብራዘር የባለፈው የተነደፍኑ ይበቃል ባለማወቅ ብልህን ይላል ያባ ነው ሞኝን ይላል ያገሬ ገበሬ ሞኝን እባብ 3 ጊዜ ይነድፈዋል ይባላል ሞኝን አንዴ ሳያይ አንዴ እያየ አንዴ ሳያይ ነደፈው ከዛ ሁለተኛ ደግሞ የነደፈኝ ይሄ ነው ብሎ ሊያሳይ ሲል ነደፈው ከዛ እንዴት ሊነድፈኝ ቻለ ብሎ ደግሞ እንትን ሲል ነደፈው የለም የሰራዊት ጌታ እግዚአብሔር አቋልኩ የሕያው የልዑል እግዚአብሔር መንፈስ ምስክር ነው ዞር ያረጋል ዞር አባዬኔ አቅም የለኝም ዞር አርገልኝ ከፊቴ ዞር አርገልኝ አዛ ዞር ያረጋል ዞር ጉዳዩ ምንድነው ዝም አሲ ዝም ያላችሁ ጻፉ ወንድሞች እናቶች ዝም ጽድቅን ያደረክ ስለ ክፉ ስምህን ቢያሰንሱ ዝም አንተ እግዚአብሔርን መንገድ ያጠበጠብክ ስምህን ባሏልክበት ለሰደን ዝም እኔ እኮ ማለት ያው ስለማታውቁ እንዴት ይሄንን አላመት ኖር ማለት እንዴት ነው እናንተ እንደዚህ በፍጹም ዝም እኔ እንኳን እንደዚህ በጌታ ጸጋ አገልግለን እኔ መለምናችሁ ወንድሞች እናቶች መለምናው ትናንትና አንድ ነገር ስናገር ነበር ተትናንት ወዲያም ከዚህም በፊት ይኸውላችሁ ኤርሚያስ እልፍ ገደለ እንተናሽ ገደለ እያላችሁ ዘፈን ያወጣችሁ ጴንጤዎች በጌታ ለለምናችሁ አሁን ፎቶዬን አንሱ ብዬ ከተናገርኩ ዘመን የለኝ ተጽኖ ፈጣሪ ኤርሚ አንበሳ አራራጥካቸው አንጫጫቸው ይሄ እና ደግሞ ምንድነው የቲክቶክ አማድ የቲክቶክ ምሰሶ እዲ አራታው ወንድሜ አራታው በጌታ ለተህትና ብዬ አይደለም እናገረው በእውቀት እዚህ ሶሻል ሚዲያ ላይ የሚበልጡኝ ወንጌላውያን አማኞች ቁጭ አድርገው እኔንም እናንተንም ስክሪፕቶ ደብተር አስይዘው የሚጽፉ ለተህትና ብዬ አይደለም እናገረ እውነቱን በኤልያስ አምላክ ፊት ነው እናገረ በጣም ብዙዎች ናቸው በጣም ብዙ ዕውቀት ያላቸው አሉ በጣም ዕውቀት ያላቸው አሉ ኤርሚያስ አንተ ምንድነው ሚስጥር ምናምን ነገር ብለህ እንደ ሳምሶን ከጠየቀኝ ጸጉሬ ኮፍዬ ብያለለ ምንድነው ብለህ ሚስጥሩ ብለህ ከጠየቀኝ የጌታዬ የእግዚአብሔር መንፈስና የእግዚአብሔር ጸጋ እኔ መንፈስ ቅዱስን አትንካብኝ የጸጋ ስጦታ ላይ አታላግጥብኝ ካላገጥክ እዚህ እኔ ጋር እንዳትደርስብኝ ብራዘር እንዳትደርሽብኝ ጠፊ ከኔ ጋር ተናገሩነቱን ብሎክ አድርገሽ ጠፊ ጸጋ ስጦታ ላይ እዚህ መቼ አላግጣለሁ ብለሽ ያ ስጦታ ህይወቴ ውስጥ ስለሚሰራ ያመኛል ያኔ መጣላት እንጀምራለን የተጣላውትም ከብዙዎች ጋር በዚህ ነው መንገዴ ከመንገዳቸው ጋር በቃ ለይተን ጌታ የዘመናቸውን ቁጥር ይባርክ እዛው መንግስተ ሰማያት እንገናኛለን አለቀ እኔ ያንን ለማስረዳት በዚህ
በዚህ ወጥቶ 9 ሰዓት 8 ሰዓት ስብሰባ የተደረገበት በዛ እባካችሁ ስሙኝ እንትን በሉ በዚህ ስራዬን ትቼ ማለት ነው። አሁን ግን አገር ተባላልኩ ከፈለክ ተናጭ ነጋ አንድ ብለ ቢሉ የተወሰነ ተውላለሁ። ከዛ ውጪ እጸልያለሁ። ከዛ ውጪ ተከታትዬ በዚህ ጋር ሆሲኮ እንደዚህ ብሎ ግድልሽም ታግዬ አስቢበት ዳጊ እንትን በል በፍጹም አልገኝም። እነዚህ ይሄ ከተጠራበት ጥሪ ሊያጎድል የወጣ ክፉ መንፈስ ስለሆነ እኔ እንትን ያለውን እኔ ዛጋ ታገኘኝ። ዳዊትም ከኤልያብ ፊት ዞር አለ ይላል። በቃ ሳማ ማንተ ቋቃለው አንተ ፈለፈልጡ ምናም ነገር ያለው ሳማ የሚባለው እንደው ዳዊትም አሁን ከሳማ ፊት 6 ወንድሞች አሉ እየተቆጠሩ እነዛን ጥቂት ወንጎች ምናም ነገር ሰጠው። ኖ ከኤልያብ ጋር አልለፋለፍም ከእንትና ጋር አልለፋለፍም። ኦኬ እንደውም እስከዛሬ በቀንነት ያንዳንድ ሰዎችን ምክር ተቀበል። ከዚህ በኋላ ጣቴ እንደዚህ አድርጌ መጣባጻ ልጅ አይደለም። ድርሽ እንዳትሉ በሰሬ ነገር ያለው ድርሽ እንዳትሉ ማቃቸው ወንድሞችና እህቶች አሉ። ድርሽ እንዳትሉ አንተ ማን ነህ? በዚህ ብትለው እንደዚህ ብትለው ምናምን ነገር እንዴ በቀንነት እንኳን ምክር ኮንስ ባበለን ስንል ወንድሞችና እህቶች እዚህ ሁሉ አይወራም። ዝም ነው ያለው። የሚናገረው አጥቶ ነው ጌታ አይደለም። ያደረገው ወንጀል ሆኖ ነው አልነበረም። በቃ የጽድቅ መንገዷ መራራ ናት። የጽድቅ መንገዷ መራራ ናት። ጢሞቴዎስ ላይ ቅዱስ ጳውሎስ እንደዚህ ይላል የምታውቁት እግዚአብሔር ቃል ምዕራፍ 3 ቁጥር 12 ላይ በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ ይላል። በእውነትም ግን በእውነት ነው ያልኩ። በውሸትም አይደል፣ በውሸት ክርስቶስን አትመስልም። በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። ያ እባብ ሲመታ ሁሉን አልተናገርኩም። ሲመታ ከሩቅ እስከ ቅርብ ከቅርብ እስከ ሩቅ ነው ተተራመሰው። እዛ ታይቻለሁ ምን አለፋለፈኝ ነካው እላል ብራዘርዬ ነካው። ልብህ ከከፋ እኔ ምንም አልበል እንጂ እኔ ልጠንቀቅ እንጂ እጄን በደጽና ጠብቃለሁ። አንደበቴንም ወንድሞቼን ማበደል አልፈልግም። እናስ አሁን እዚህ ያላችሁ የምትሰሙኝ በሚመጡት ወራቶች ላይ አሰሙኝም ትሄዳላችሁ። ሕያው እግዚአብሔር ልጅ ምስክር ነው። እዚህ እግዚአብሔር ልጅ ምስክሬ ነው ቋልኩ። ትሄዳላችሁ። ራሱ ያስኬዳል። አንተን እኔ ላይ በማታቀው ነገር እንድትከፋ ያደርግና ይሄ ልጅ ማናት እንዲበዛ እኮ ምናምን ነገር ብለህ ትሄዳለህ። እኔ ምን እላለሁ በዛ ሰዓት? ዝም ለምን ሄድክ ምናምን ነገር አይደል? ዝም። ኢየሱስ የአብ ልጅ ምስክሬ ነው። ትሄዳላችሁ። እዚህ ያላችሁ ጌታ ይባርክ ብለህ ያልከኝ ሰውዬ ነገ ይድፋው ብለህ እንደዚህ ቆምኩትን እንዲዘቅዝቀህ ታረጋለህ። አሉ ወራቶች አሁን የሚመጡት ማለት ነው። ዝም ያየ ሁሉ አይነገርም። ከኔ ቀድሞ አባዬ አይቷል። ያየውን እሱ አሳይቶኛል። እዚያ አይወራም። ሆዴ አንጀቴ ኤርሚዬ ወደ ላይ አባቴ የአባቴ ልጅ የአክስቴ ልጅ የእናቴ ልጅ ምናምን ነገር ብለህ ብትል ምንም ልቤን ብቻ አታረገውም። አሳይቶኛል ነው የምልህ። ጌታዬ አሳይቶኛል እነማን እንደሆናችሁ ያሳየኝን ያለ አሳይቶኝ። ካሳየኝ አሳየኝ ብዬላለሁ። ካላሳየኝ አላሳየኝም። የሆነ ቦታ ላይ ጢባ ልትጮት ብንችላለ ቂላቂልነት ወይ ሞኛሞኝነት ምናምን ነገር ብለህ ልትጮት ትችላለህ። ጌታዬ ግን ከዚህ በኋላ ለእንደነሱ አይነት አሳልፎ አይሰጠኝም። ዝም ብዬ ወደፊት ልክፈተው አይደል? እሱ መዝሙር እገሰግሳለሁ
ሶሪ ወንድሞች የሚባሉ እዚህ መዝሙር ውስጥ ስትሰሙ ወንድሞች እህቶቼ በጌታ በኢየሱስ ክርስቶስ ያመኑ የትኞቹም ሰንበላጥና ጦቢያ አይደሉም። ሰንበላጥና ጦቢያ እነ ጌሳ የሚባሉ ጌርሳ ብዬ ወንድምነትን አይደለም ያልኩት። እነ ጌሳ እነ ሰንበላጥና ጦቢያ አባናና ፋርፋ የተባሉ የሶሪያ ወንዞች ይፍሰሱ አልኩ። እናስቆማቸዋለን። በምን በወንጌል እውነት ለእነ ሰንበላጥን ለእነ ጌሳ ምን አውረን ለሚርሰራ ዘንበዬ ወደፊት እገሰግሳለሁ የኋላዬን ትቼ የፊቴን ይዛለሁ ዝምብዬ። ኦኬ